جمعية الدعوة والإرشاد وتوعية الجاليات بحفر الباطن أمة. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. ودي يتكبراتشو مسلم وندموچنا اهتوچ السلام عليكم ورحمة الله وبركاته. هزاري برغراماتشن يمنا يو فضائل يوم عرفة يعرفة كان ويم كذو الهجة زيتنياو كان وسط يالو ترفاتوچنا فضائلوچن يمنا يو يهونال. يوم عرفة فرصة العمر. يوم عرفة مالت بعمست وسط يما يدقم عند مسلم إديمي وسط تلك نقد ويم تلك ترفاتنا ومارتنا. أيها المسلمون يسوي إديمي ሌሊቶች ቀናቶችም እነዚህም ወራቶችና አመታት ልክ እንደ ዳመና የሚያልፉ ከእድሜያችን የሚቀንሱና እኛ አይሰማንም እንጂ እድሜያችን ወደ መገባደድ እየሄደ መሆኑን ግልጽ ነው ማለት ነው። እንረሳለን። አላህ ጀለ ወዐላ በእነዚህ ጊዜያት ውስጥ ስራችን ያከማችልናል። እንደዚሁም እነዚህ ቀናቶች ወይም እነዚህ ጊዜያቶች ውስጥ አላህ Subhanahu Wa Ta'ala ለዒባዳ አዝመራዎችን አስቀምጦልናል። እንደ አረፋ ቀን አንድ ቀን ውስጥ ብዙ አጅሮች ውስጥ የምናገኝበት እንደ 10 ዙልሂጃ ቀናት 10 ቀናቶች ከዙልሂጃ መጀመሪያ አካባቢ ብዙ ምንዳዎች የምናገኝባቸው እንደዚሁም አንዲት ሌሊት የምትበልጥ ሌሊቱል ቀድር እነዚህ ከእድሜያችን ትልልቅ አዝመራዎች አስቀምጦልናል አላህ ጀለ ወዐላ። وفي ذلك فليتنافس المتنافسون የሚወዳደሩ ባሪያዎች ደጋግ ምእመናን ይወዳደሩ ብሎናል። أيها الإخوة እነዚህ ሰዓታት ቀናት ሳምንታት ወራትና አመታት ስንቆጥር አብዛኛዎቻችን አይሰማንም እንጂ ወደ እድሜ ማለቂያችን እየተቃረምን እንሄዳለን ማለት ነው። ስለዚህ እነዚህ 10 ቀናቶች ውስጥ በተለይም የዙልሂጃ 9ኛው ቀን የውሙ ዓረፋን መዘናጋት የለብንም ማለት ነው። የውሙ ዓረፋ የውሙ ኢክማሉ ዲኒ ወኢትማሙ ኒዕማ። ከዓረፋ ትሩፋቶች መካከል አላህ ጀለ ወዐላ ያን ቀን ውስጥ ብዙ ኃጢአቶች ለምእመናን የሚሰርዝላቸው ብዙ አጅሮች አላህ Subhanahu Wa Ta'ala የሚጽፍላቸው ቀን ነው። ያ ቀን ልዩ የሚያደርገው ደግሞ ከቀናቶች መካከል ልዩ የሚያደርገው የውሙ ኢክማሉ ዲን ወኢትማሙ ኒዕማ። ያ ቀን አላህ ጀለ ወዐላ ለሙስሊሞች ለሙእሚኖች እምነታቸውን ሙሉ ያደረገላቸውበት ቀንና ወኢትማሙ ኒዕማ ጸጋውን ሙሉ ያደረገላቸውበት ቀን ነው። عن طارق بن شهاب صحابي ይሄንን ሲገልጽ ምን ይላል? قال جاء رجل من اليهود إلى عمر بن الخطاب. አንድ የመጽሐፍት ባለቤት የሆነው አንድ ይሁዲ ከይሁዳውያን ሊቃኖች መካከል ወደ ዑመር ኢብኑ ኸጣብ ይመጣና ያ አሚር አልሙእሚኒን የሙእሚናን መሪ ይላል። ከአቡበክር በኋላ ዓለም الإسلامين ማስተዳደር የተረከበው ዑመር ኢብኑ ኸጣብ ነበር በዛን ሰዓት። ምን ይላል ይሄ ይሁዲ ማለት ነው? إنكم تقرؤون آية في كتابكم لو علينا معشر اليهود نزلت لاتخذنا ذلك اليوم عيدا. يا أمير المؤمنين إن أنت مسلموች ከቁርአናቸው ውስጥ አንድ አንቀጽ አለ የምታነቧት ይላል። በእኛ ይሁዳውያን ላይ ወርዳ ቢሆን ኖሮ መጽሐፋችን ውስጥ ተጽፎ ቢሆን ኖሮ ለተኸዝና ذلك اليوم عيدا ያ አንቀጽ የወረደበት ቀን ዒድ እናደርግና አመት በዓል አድርገን በየአመቱ ዒድ እናከብርለት ነበረ። አመት በዓል አድርገን በዓሉ እናከብርለት ነበር ብሎ አንድ ይሁዲ ለዑመር ኢብኑ ኸጣብ ይናገራል። قال عمر رضي الله عنه وأي آية هي ከቁርአናችን ውስጥ የትኛው አንቀጽ ነች እሷ ብሎ ጠየቀው። قال قول الله عز وجل يهوديو
አላህ Subhanahu Ta'ala አሸናፊና የበላይ የሆነ ንግግር ናት እሷ ምንድነው ምለው ከምዕራፍ 5 ሱረቱል ማኢዳ ቁጥር 3 ላይ ያለውን አነበብለት اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يمل وانقصنو بلو لعمر سناقر عمر من الال والله الله يهونبني إني لأعلم اليوم الذي نزلت فيه على رسول الله والساعة التي فيها نزلت على رسول الله إني الله يهونبني بالله إملال لويل عمر بن الخطاب رضي الله عنه በአላህ እምላለው መቼ ነብያችን ላይ መቼ ቀን የትኛው ቀን በነብዩ ላይ እንደወረደ በየትኛው ሰዓት በነብያችን ላይ እንደወረደ የት ቦታ ላይ እንደወረደ አቃለው ብለው ዑመር ኸጣብ መለሰለት ማለት ነው ነዘለት አሽየተ ዓረፋ يوم الجمعة ዓረፋ ቀን አመሻሽ አከባቢ يوم الجمعة አርድ አልዓረፋ ላይ ሆኖ እያሉ ነብዩ ሰለላሁ ዐለይሂ ወሰለም በዛ ነቢያችን ላይ ወረደ ይላል ዑመር ኸጣብ ረዲየላሁ ዐንሁ አያው ምን ይላል ከዚህ የምናገኘው ትምህርት ይሁዳውያን በነብዩ ጊዜ ሰለላሁ ዐለይሂ ወሰለም መዲና ውስጥ እንደነበሩና ቁርአናችን በደንብ ጠንቅቆ እንደሚያውቁ እንረዳለን ዑመር ኸጣብ ረዲየላሁ ዐንሁ ይሁዲው ይሄን ብሎ ሲናገር ወላሂ የኛም ዒድ ቀን ነው የወረደው ዓረፋ ምሽት አከባቢ ነው ጁማዓም ቀም ነው ብሎ መለሰለት አያው ምን ይላል اليوم أكملت لكم دينكم ዛሬ ቀን እምነታችሁን ሙሉ አድርጌላችኋለሁ ይላል وأتممت عليكم نعمتي ጸጋዬን ሙልቼላችኋለሁ ورضيت لكم الإسلام دينا እስልምና እምነት ጀነት መግቢያ እምነት አድርጌ ወድጄላችኋለሁ መርጬላችኋለሁ ከእስልምና ውጪ ሌላ እምነት አልቀበልላቸውም የሚል ትርጉም ይሰጣል ማለት ነው ይሁዲው ይህንን ያቃል قال ابن كثير رحمه الله تعالى هذه الآية أكبر نعمة على الأمة كلها እቺ አንቀጽ ለኡመተ الإسلام ብቻ ሳይሆን ለሰው ዘር ብቻ ሳይሆን ለጅንም ጭምር ትልቅ ኒዕማ የያዘች አንቀጽ ነች ይላል فيها أكمل الله الدين واختار للناس جماعة الدين لا يحتاجون إلى غيره من الأديان ولا إلى رسول من الرسول لأن النبي خاتم الأنبياء والمرسلين سبحان الله من أين تقلالسنا أيها الناس افهموا هذه الآية جيدا ابن كثير إهن آية سيابرار هي آية تلك سقانا لو سوزر ለሰውዘር ስል ለሙስሊሙም ሙስሊም ላልሆነውም ትልቅ ጸጋና ዋለ ይሄ አያ ማለት ነው ለምን ይሁዲው መጥቶ የመጽሐፍ ባለቤት መጥቶ ይሄ አያ እኮ የወረደበት ቀን ዒድ እናደርግ ነበር አለ ትርጉሙን አውቆ ተረድቶ ማለት ነው ይሁዳውያን ቁርአን እንደሚመጣ ያውቁ ነበር ነብዩ መሐመድም እንደሚላክ ኦሪቱ ተጽፎ እንዳለ ያውቃሉ ይሄንን ቁርአን አላህ ሱብሃነሁ ይሄንን አያ ይሄንን የይሁዳው ንግግር አላህ Subhanahu Wa Ta'ala ሲያጠናክር ወይም ይሁዳው ቁርአን ሐቅ መሆኑን ያወቀ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነታቸው ሐቅ መሆኑን ያወቀ የመሰከረለት ከነብዩ ህልፈት ከአቡበከር ህልፈት በኋላ በዑመር ጊዜ ይሁዲው መጥቶ ይሄንን ንግግር ተናገረ ይሄንን የይሁዳው ንግግር አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 89 ላይ ይናገራል ولما جاءهم كتاب من عند الله مصدق لما معهم እነዛ ይሁዳውያን ወይም ክርስቲያኖች የመጽሐፍት ባለቤቶች መጽሐፋቸው ውስጥ የነብዩን ባህሪ ያነበቡ ያወቁ እንደሚላክ በካ የምትባል ቦታ እንደሚላክ መጽሐፍ ይዞ እንደሚመጣ ስለ ኦሪትና ስለ ወንጌል የሚያረጋግጥ በነቢያት በሙሉ የሚያምን የመጨረሻ ነብይ መሆኑን መጽሐፋቸው ውስጥ ያውቁ ነበር ወለማ جاءهم كتاب من عند الله ያ መጽሐፋቸው ውስጥ ያነበቡ የነበሩት መጽሐፍ በመጣላቸው ጊዜ ሙሰድቀን لما معهم ስለ መጽሐፋቸው የሚነግራቸው መጽሐፋቸው ውስጥ ያለው የአላህን አንድነት የአላህን አምልኮት በመልእክተኞች ማመን የሚያብራራላቸው መጽሐፋቸው ውስጥ ያለውን ነገራት በሙሉ የሚያረጋግጥላቸው
ያልተበረዘ ያልተደለዘ ማለት ነው የሰው እጅ ያልገባበት የሆነ ትክክለኛውን እምነት ኦሪትና ወንጌል ውስጥ ያለውን የሚያረጋግጥላቸው ቁርአን በመጣላቸው ጊዜ ወካኑ ሚን ቀብሉ يستفتحون على الذين كفروا لا اله الا الله ቁርአን ከመውረዱ በፊት ነብዩ መሐመድ ከመላካቸው በፊት ወካኑ يستفتحون على الذين كفروا የማስተፍ መጽሐፍት ባለቤቶች መጽሐፋቸውን ያልተከተሉት ይሁዳውያን ይሁዲ ያልሆኑ ወገኖች ጋር ሲጋጩ በጊዜው ካዲያን የሆኑ ሰዎች ጋር ሲጋጩ يستفتحون على الذين كفروا ገና ነብይ ይመጣል ይላካል እሱ ሲላክ ከሱ ጋር ተሰልፈን እንዋጋቸዋለን ብሎ ይፋለማቸው ነበር ይላል ቁርአን ሱረቱል በቀራ ምዕራፍ 89 አንብቡ ሙስሊም የሆንከው ሙስሊም ያልሆንከው አንብብህን ክርስቲያኑም ይሁዲሁም ይሄንን ያንብብ فلما جاءهم ما عرفوا به እነሱ መጽሐፋቸው ውስጥ ባህሪውን አንብቦ ያወቁት የነበሩት አሁን በተላከ ጊዜ ከፈሩ به ካዱ ይላል አልተከተሉትም ልክ ዑመር ኢብኑ ኸጣብ መጥቶ የጠየቀው ይሁዲ ስለ አንድ አንቀጽ ሱረቱል ማኢዳ ቁጥር 3 ምዕራፍ 5 ቁጥር 3 ያለውን ይሁዲ መጥቶ ዑመር ኢብኑ ኸጣብ የጠየቀበት ምክንያት ይሄንን አያ እሱን ያረጋግጣል አያው ምን ይላል ኦሪት ውስጥ ወንጌል ውስጥ የነብዩ መሐመድ ባህሪን እሱ እንደሚላክ ከየት እንደሚላክ ያውቁ ነበር فلما جاءهم ما عرفوا ኪታባቸው ውስጥ ያወቁት በመጣላቸው ጊዜ መልእክተኛው መላኩ ጊዜው በደረሰ ጊዜ እንዳውም ከመካ ወደ መዲና መሰደዱንም ያውቁ ነበር በግመል እንደሚሄድ ያውቁ ነበር ሱብሃንአላህ ይህ ሁሉ ወንጌሉ ተጠቅሶ እያለ فلعنة الله على الكافرين يا الله ارجمان ينيرباچو يا الله ارجمان يسفنباچو ይላል አላህ Subhanahu Wa Ta'ala ያን ይሁዲ መዲና ውስጥ ቁርአን መውረዱን አይቶ ዑመር ኢብኑ ኸጣብ ጋር ያደረገው ንግግር ይሄንን እርግማን እሱ ላይ እየሰፈነ ያውቃል የተረገመ ሰው እንደሆነ ማለት ነው ይሁዳውያን ምን ይላሉ ከይሁዳውያን ሊቃኖች መካከል ቄስ አብርሃም የሚባል የኛ እድለቢሶች ከመሆኑ የተነሳ አልተከተልነው ሙሐመድን አለ ሙሐመድ ኪታባችን ውስጥ ቀደምት ሊቃኖቻችን ያውቁ ነበር እኛም እነሱን ተከትለን አላመንም እንጂ ሐቅ እንደሆኑ እናቅ ነበር ይላል አላህ ጀለ ወዐላ ምን ይላል ስለነዛ ካዲያኖችን ከጠቀሰ በኋላ ሱረቱል ሐጅ ላይ 17 እና 18 ላይ ይሄንን ሲገልጽ ኢነል ለዚነ አመኑ እነዛ ያመኑት ምእመናን ከወንድም ከሴትም ይላል ወለዚነ ሃዱ እነዛ ከመንገድ የዘነበሉ ወይም ይሁዳ የሆኑ ይላል ወሳቢኢን ፀሐይ አምላኮች ይላል ወነሳራ እኛ ወንጌልና ኢየሱስ ተከታዮችን የሚሉ ሰዎች ላይ ወልመጁስ ኢሳት አምላኮች ወለዚነ አሽረኩ ከመካ በአላህ አናምንም ብለው 360 አማልክቶችን ያመለኩ እንደገና ደግሞ አላህ ሶስተኛ ነው እያሉ ሶስት ስላሴን ይዘው አላህ ላይ ያሻረኩ ሙሽሪኮች ስድስት ምእመናን የእምነት አይነት ከገለጸ በኋላ ኢነላህ የፍስሉ በይነሁም የውመል ቂያማ አላህ የውመል ቂያማ በትንሣኤ ቀን በመካከላቸው ይፈርዳል አላህ ጀለ ወዐላ ወረዲቱ ለኩም الاسلام ዲና እስልምናን እኔ ነኝ የመረጥኩላቸው ከእስልምና ውጪ ወደኔ የመጣ ጀነት አይገባም ብሎ መፍረዱን ግልጽ ነው ግን አላህ Subhanahu Wa Ta'ala ይሄ የነገራቸው እንቢተኝነታቸውን ገልጸው ሙሽሪኮችም የሆኑ ይሁዳውያንም የሆኑ ክርስቲያኖችም የሆኑ ሌሎች እምነቶችን የተከተሉ አላህ Subhanahu Wa Ta'ala يفصل بينهم يوم القيامة በለተንሳኤ ቀን አላህ Subhanahu Wa Ta'ala ብይኑን ይሰጣቸዋል إن الله على كل شيء قدير الله ብቻ ነው ሁሉም ነገር ላይ ቻይ የሆነው ይላል አለም ተራ አትመለከተምን أن الله يسجد له من في السماوات ومن في الأرض أتملكتم الله بسمو الله بلون يتراو الله مالت التي تأله إليه القلوب عند الكرب والشدائد بچنك جزي بمكرا جزي لسو لب ودسو يمتوتوتونا السوم بچا يمتلمن الله مالت هو المعبود وحده
يستحق العبادة الله مالت السو بيتشا أملكوت ميقبو إلى الله سبحانه وتعالى يسجد له من في السماوات ومن في الأرض سبع سماوات وسيالو فطرتات بملو لسو سجود وردالو والأرض مدر لا يالوت مدروس يالون بملو لسو سجود يدرقالو والشمس صحايم والقمر شرقام والنجوم كواكبتم والجبال قراوچم تراراوچم والشجر زافوچم بملو والدواب مدر لا يمنقسقسو نفسات بملو لا الله بيتا سجود يدرقال إلال وكثير من الناس كسو لجوچم كجنوچم አብዛኛው ብዙዎቹ ሱጁድ ያደርጋል ለሱ ይላል ለአላህ ብቻ ይላል وكثير من الناس حق عليه العذاب ብዙዎቹ ደግሞ የአላህ ቅጣት ተረጋገጠባቸው ምክንያቱም ومن يهين الله فما له من مكرم እንደዛኛው ይሁዲ ኡም الخطابን የጠየቀው ومن يهين الله አላህ ያወረደው አላህ ዝቅ ያደረገው አላህ እምነትን እስልምናውን እንዲከተል ያልወፈቀው አላህ ያወረደው ነው ومن يهين الله አላህ ያወረደው አካል አላህ ያወረደው ፍጡር فما له من مكرم ማን ነው የሚያከብረው ማን ነው እስልምናን የሚወፍቀው እስልምና ሐቅ መሆኑን በወንጌልም በኦሪትም ያወቁ በትዕቢት ተወጥሮ አንከተልም ማለታቸው አላህ ያወረደው ሰዎች ወይም ፍጡራን ናቸው ومن يهين الله فما له من مكرم إن الله يفعل ما يشاء الله يشاء يسرال يفصم عليلال عندኛው ከአረፋ ቀን ትርፋቶች መካከል አላህ ጀለ ወዐላ እምነትን የመረጠልን ጸጋውንን የሞላለንና አላህ ጀለ ወዐላ ወረዲቱ ለኩም الاسلام ዲና እስልምና ወድጄላችኋለሁ ያለበት ቀን ነው ማለት ነው ስለዚህ ሐቁን ያወቁ ከሐቅ መዘንበል ትልቅ ጥፋትና ትልቅ አደጋ ነው አላህ Subhanahu Wa Ta'ala ከዚህ ጥፋት አላህ ይጠብቀን ሁለተኛ ከአረፋ ቀን ትሩፋቶች መካከል ይህ አረፋ ቀን 9ኛው ቀን من الاشهر الحرم አላህ ጀለ ወዐላ በቁርአን ውስጥ ከጠቀሱት የተከበሩ ወራቶች ውስጥ መካከል አረፋ ቀን ذو الحجة 9ኛው ቀን ነው እዛ ውስጥ ይመደባል አላህ ጀለ ወዐላ ይሄን አስመክቶ ምን ይላል إن عدة الشهور عند الله 12 شهرا في كتاب الله يا الله የወሮች ቁጥር አላህ ዘንድ በአላህ መጽሐፍ ውስጥ 7 ሰማይና 7 ምድርን በፈጠረ ቀን 12 ወራቶች ናቸው ብሎ አላህ Subhanahu Wa Ta'ala 12ቱን ወራቱን ከጠቀሰ በኋላ منها 4 حرم ከ12ቱ ወራቶች መካከል አራቶቹ ደግሞ የተከበሩና እነዚህ ውስጥ ኃጢአት መስራት ኃጢአቱ ድርብ እጥፍ ሆኖ የሚጻፍባቸው እንደገና ደግሞ ሰው ራሱን መበደል ሌላም ወር ውስጥም ክልክል ነው ግን እነዚህ አራት ወራቶች ውስጥ ልዩ የሆነ ክልካሎት እንዳለ ሲገልጽ ይህንን ይናገራል ማለት ነው الله جل وعلا فلا تظلموا فيهن أنفسكم እነዚህ አራት ወራቶች ውስጥ ነፍሶቻቸውን እንዳትበድሉ ይላል ነፍስ መበደል ሁሉም ክልክል ነው ግን እነዚህ አራት ወራቶች ውስጥ ክልካሎቱ በጣም ከበድላል እነዚህ አራት ወራቶች እነማን ናቸው ዙልቃዕዳ ዙልሂጃ ወሙሐረም ወረጀብም እነዚህ ሶስት ተከታታዮች ናቸው ረጀብ ለብቻ ነው ማለት ነው እንደዚሁም ከዙልሂጅ ከአረፋ ቀን ትሩፋቶች መካከል هو من الأيام المعلومات في أشهر الحرم الله جل وعلا أيام المعلومات يتاوقوا قناتوች ብሎ ከተቀጣቸው ቀናቶች መካከል አረፋ ቀን ይገኝበታል قال الله جل وعلا الحج أشهر معلومات حج ورات يتاوقوا ናቸው يوم عرفة أعظم أيام الحج لوقوف الحجاج أرض العرفات هو ركن أعظم عرفة ቀን ማለት ትልቅ ቀን ነው የሁጃጆች አረፋ ቀን የሚቆሙበት ስለሆነ ማለት ነው አረፋ ቀን እዛ ላይ መገኘት ትልቅ ከሐጅ ስራዎች መካከል ትልቁ የሐጅ ማዕዘን ነው ማለት ነው محل ذكر الله جل وعلا وتعظيمه الله سبحانه وتعالى يموسابتنا الله
የሚከበርበት ቦታ ነው ማለት ነው وشهود المنافع قال الله جل وعلا ليشهدوا منافع لهم ويذكروا اسم الله في أيام معلومات إذا كان ለአዱንያና ለአኺራ የሚጠቅማቸው ነገር ላይ እንዲገጁና አላህን እንዲያወሱ ይላል ሌላኛው አረፋ ቀን ልዩ የሚያደርገው ፍርሰቱ ለመግፊረቲ ለذنوب عامين يوم المغفرة ዙልሂጃ ቀን ዙልሂጃ ወር 9ኛው ቀን يوم አረፋ ሐጅ ላይ ለተገኘው ሐጅ ላይ ላልተገኘው ትልቅ ቀን ነው የመግፊራ የምህረት ቀን ነው ኃጢአት ያለው ወንጀል ሰርቶ ትላልቆቹም ትናንሾቹም ሰርቶ ወንጀሉ የሚያሰጋ ሙስሊም አረፋ ቀን ላይ መተኛትም መዘናጋትም የለበትም ትልቅ እድል ነው ትልቅ አጋጣሚ ነው ማለት ነው ያስመልክቶ عن قتادة رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتنيا بالواللال صيام يوم عرفة ذو الحجة أننياو كان مصوم أحتسب على الله لا يمنيالو والله انتصفى أرقالو أن يكفر السنة التي قبله والسنة التي بعده يزول الجاك أن مسؤوم يزندروا أمت وانجلنا يمكتلوا أمت وانجل يزندروا أمتنا يالفوا أمت أو يالنبت أمتنا يالفوا أمت يولد أمت وانجل اندي أسمر تصفى أرقالو على النبي عليه الصلاة والسلام الله جل وعلا يا كان ባሪያዎች መግፈራ የሚለግሳቸውበት ቀን ነው الله سبحانه وتعالى እንዲህ ይላል إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم وندخلكم مدخلا كريما ያ ቀን የተውባ ቀን ነው ተውባ ማለት ከኃጢአቶቻችን ወደ አላህ የምንመለስበት የምንጸጸትበት ድጋሜ ደግሞ ወደ ኃጢአቱ አንመለስም ብለን እርምጃ የምንወስድበት ቀን ነው ማለት ይህ ተውባ ይዘን ያን ቀን ዱዓ የምናደርግ ከሆነ ያ ዱዓችን ትላልቅ ወንጀሎችንም ትናንሽ ወንጀሎችንም ያስምርልናል ማለት ነው ትላልቅ ወንጀሎች ተውባ እንጂ በዒባዳ በጾም አይሰረዝም እዚህ ላይ ግልጽ መሆን አለበት ያ አዩሃ الذين آمنوا توبوا إلى الله توبة نصوحا እናንተ ያመናችሁ ሰዎች ሆይ ወደ አላህ ተመለሱ ነሱህ ትክክለኛው የሆነ የተሟላ ተውባ ወደ አላህ ንስሐ አድርጎ ይላል شروط التوبة 3 ወደ አላህ የመመለስ መስፈርቶቹ 3 ናቸው አንደኛ የሰራ የነበረው ኃጢአት ወዲያው መቋረጥና መቆም አለበት ሁለተኛ العزم على عدم العودة إليه ሁለተኛ ደግሞ ወደ ኃጢአቱ አልመለስም ብሎ ግልጽ የሆነ እርምጃ ራሱ ጋር መስማማት እርምጃ መውሰድ አለበት ሶስተኛ አነደም ከዚህ በፊት የሰራው ኃጢአት ላይ መጸጸትና ቁጭት ሊሰማው ይገባል መፍራትም አለበት አላህ ይምረኛል ወይስ አይምረኝም አላህ ይቀጣኛል በዚህ ወንጀል ወይ አላህ ይቀጣኝ ብሎ መፍራትና መጸጸትና መነደም አለበት እነዚህ ሶስቱን የተውባ መስፈርቶችን አሟልቶ የሰው ሐቂ ከሆነ ደግሞ አራተኛው መስፈርት መመለስ ወይም ይቅርታ መጠየቅ በሐሜት ስሙን አጥፍቶ ከሆነ ዋሽቶበት ከሆነ ካፍር ነው ብሎ አክፍሮት ከሆነ ገንዘብ ወስዶት ከሆነ ሰውየውን ይቅርታ መጠየቅና ሐቁ መመለስ ሞቶ ከሆነ ደግሞ ለወረሳው መስጠት እንደገና ስሙን አጥፍቶ ከሆነ ዱዓ ያደረገለት አራተኛው ተውባ መስፈርት አሟልቶ ዙልሂጃ 9ኛው ቀን ዱዓ ያደረገን الله جل وعلا يهولت أمت وانجل يميروا على النبي عليه الصلاة والسلام እንደዚሁም የአረፋ ቀን ልዩ ከሚያደርገው ከአረፋ ቀን ትሩፋቶች መካከል الله جل وعلا يباهي بأهل عرفة أهل السماء ሰባ ውስጥ ያሉት መላእክቶች ኑ ተመልከቱ ባሮቼ አረፋ ላይ ተሰብስቦ ምን እንደሚሉ ብሎ الله جل وعلا يفوكو كارباتشوال مالتنو عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله يباهي بأهل عرفات أهل السماء فيقول لهم انظروا إلى عبادي جاءوني شعثا غبرا الله جل وعلا نبي عليه الصلاة والسلام الله جل وعلا يباهي بأهل عرفات أهل السماء አረፋ ሜዳ ላይ የቆሙት ምእመናን ሁጃጆችን ጠቅሶ
ሰባት ሰማይ ውስጥ ያሉት መላእክቶችን ተመልከቱ ኑ እዩ ይላቸዋል። መቼ ነው? አሽየተ አረፋ ዘጠነኛው ቀን አማሻሽ አካባቢ ሁጃጆች የአርደል አረፋ ላይ ቆሞ ዱዓ ያደረጉ ወደ አላህ ያለቀሱ ወደ አላህ የጨሁ የድኑ አላህ ጀለ ወዐላ የድኑ ድኑወን የሊቁ ሊጀላሊሂ ወዐዘመቲህ አላህ ጀለ ወዐላ ዙልሂጃ ዘጠነኛው ቀን ወደ አረፋ ምድር ይቃረብና መላእክቶችንም እንዲመለከቱ ያዛቸውና መላእክቶችን የሚገኙበት አላህ Subhanahu Wa Ta'ala ቀናት ውስጥ አይወርድም ሌሊት ነው የሚወርደው እንጂ ቀን ውስጥ ወደ ታች የሚቃረበው አረፋ ቀን ብቻ ነው። ቀን ውስጥ ተቃርቧል የሚባል በሐዲስም በቁርአንም የለም። كيف يدنو هو الذي يعلمه كيف يدنو አላህ ጀለ ወዐላ እንዴት እንደሚቃረብ እንዴት እንደምንወርድ አልተነገረንም፣ ነብዩም አልነገሩንም። ወደ አረፋ ተቃርበው ለነሱ ክብር ተብሎ ዱዓቸውን ለመቀበል ሱብሃንአላህ መላእክቶች እንዲገኙ ያዛቸዋል። ምንኛ ያማረ ቀን ነው። ሱብሃንአላህ ተአመል الملائكة المكرمون يشهدون ذلك الموقف የተከበሩ መላእክቶች በሙሉ ያንን ቀን የሚገኙበት فيباهي الله بعباده المؤمنين فما أعظمه من شرف من በጣም የተለቀና የከበረ መውቂፍ ነው ለዛ የበቁ ምእመናን ይላል። እንደውም እዛ ላይ ላልበቁ ምእመናን ቤታቸው ውስጥ ቁጭ ብለው እየጾሙ ቁርአን እየቀሩ ዱዓ ያደረጉ እስትግፋር ያደረጉ ወደ ፈጣሪያቸው የተለቃቀሱ ይሄንን የተወፈቀ ይሄንን ያገኘ ትልቅ ትሩፋትና ትልቅ ክብር ነው ማለት ነው። እንደዚሁም ከአረፋ ቀን ትሩፋቶች መካከል የውሙል ዒድ لأهل الموقف ዘጠነኛው ቀን የዒድ ቀን ነው። አረፋ ላይ ለተገኙ ዘጠነኛው ቀን ትልቁ ዒድ ለነሱ ለአረፋ ቀን ላይ የተገኙት ዒዳቸው ነው። قال رسول الله صلى الله عليه وسلم يوم عرفة ويوم النحر وأيام التشريق عيدنا هالو يوم عرفة عيد نو عرفة على يتجنوت ويوم النحر يردك أن دمو لهلهم مسلم عرفة على يقومهم عرفة على لا تجنيوم عالم لا يالو بملو عيداتشن نو وأيام التشريق كعيد بوالا صوستك أنم عيداتشن نو قالوا نبي صلى الله عليه وسلم قالوا الإسلام إنيا مسلموش وهي أيام أكل وشرب وذكر لله እነዚህ ሶስቱ ቀናቶች የምንበላበት ቀን ነው፣ የምንጠጣበት ቀን ነው፣ የምንደሰትበት ቀን ነው፣ አላህን አብዝተን የምናወሳበት ቀን ነው አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ዒዳችን يوم النحر ለአህሉ አረፋ ዒዳቸው በተጨማሪ በዘጠኛው ቀን የነሱ ዒድ ነው። እነዚህም ሶስቱ ቀን አያመ ተሽሪቅ 11 12 13 እርዱም ይበቃል። እነዚህ ሶስቱ ቀናቶች እዚሁም ወጣቶችም ወደ ሜዳ ወጥቶ ሐላል የሆነው ጫወታን መጫወትም እንደነው መሽሩዕ ነው ማለት ነው። ከአረፋ ቀን ትሩፋቶች መካከል እንደዚሁም خير الدعاء وافضله في يوم عرفه አረፋ ቀን ነው በላጩ ዱዓና አላህ ዘንድ የማይመለሰው ዱዓ አረፋ ቀን ውስጥ ይገኛል ማለት ነው። ማንኛውም ሙስሊም ጭንቀት ይኖርዋል፣ ሓጃ ይኖርዋል፣ ዱንያ ላይ ደን ያለበት ሰው ይኖርዋል፣ ዘመድ የታመመው ይኖርዋል፣ የኢማኑ ጉዳይ ልቡ ደካማ የሆነው ሰው ይኖርዋል፣ የቀብሩ ጉዳይ የቀብሩ ጨለማ የቀብር ጭንቀት የሚያስደነግጠው የሚያጨናንቀው ሙስሊም ይኖራል። ትንሽ ኢማን ያለው ትንሽ እስልምና ደከም ያለው እስልምና ቢኖረው ይህን የሞት ጉዳይ ያሳስበዋል፣ የኻትማ ጉዳይ ያሳስበናል። አላህ ጀለ ወዐላ በዚህ ዱንያ ላይ ግዴታ አድርጎብናል እንድናመልከው፣ እንድንገዛው፣ እንድንለምነው። አምልኮታችን፣ ዱዓችን፣ ሰላታችን፣ ጾማችን አላህ ተቀብሎናል ወይስ አልተቀበለንም የምናውቀው ነገር የለም። ዓለመል ገይብ ነው። ስለዚህ ማንኛውም ሙስሊም ሓጃ ያለው የአዱንያ የአኺራ የሚያሳስበው በሙሉ ሓጃውን ሰብስቦ ቆጥሮ ዙልሂጃ ቀን ተዘጋጅቶ ለአላህ ማቅረብ አለበት። عن عبد الله بن عمرو بن العاص رضي الله عنهما كعبد الله بن عمرو بن العاص
يتوروا حديثنا قال النبي صلى الله عليه وسلم خير الدعاء دعاء يوم عرفة بلاج دعاء الله يما يملسوا دعاء يعرفة كان ذو الحجة أن يوك أن دعاء نو مسجد هونم بيت هونم منقل لايم هونم يسرم ذو الحجة كان كدعاء يتزناقا بطعام يخسر مسلم نو نبي عليه الصلاة والسلام بلاج دعاء ذو الحجة كان نو لمن ذو الحجة أن يوك أن نو يصوم عرفة كان الله جل وعلا ወደ አረፋ ወደ ምድር የሚቃረብበት ቀን ነው እንዴት እንደሚቃረብ እሱ ነው የሚያውቀው ሱብሃንአላህ ይሄ ቀን የተዘናጋ ሙስሊም የከሰረ ሙስሊም ነው አላህ ይጠብቀን خير ما قلت انا والنبيون من قبلي እኔና ከኔ በፊት የነበሩት ነብያቶች ካልናቸው መካከል በላጩ ንግግራችን لا اله الا الله በእውነት የሚመለክ አምላክ የለም وحده لا شريك له بتشنيا أملاك أمسايانا بيت أيلل له الملك نقسنا لسو يتقبى ولو الحمد مزقانا لسو بيتشا يتقبى وهو على كل شيء قدير إسو هلوم نقر إسو بيتشا هلوم نقر تشاي ونقيتها إهنن إنا بزالن إهي دمو بلاجو دعانو عند مسلم ይሄንን ተውሂድ ያረጋገጠ ይሄንን ከሊማ እየተደጋገመ ሐጃውን ያስገባል በመሃል الصلاه على النبي ይጀምራል ይሄንን ተውሂድና ለአላህ ምስጋናን ያስከትላል ከዛ ዱዓውን ይጨምራል ትንሽ ዱዓውን ካደረገ በኋላ ደግሞ الصلاه على النبي ያመጣል እንደገና መጨረሻ ዱዓውን ሲያገባድድ በሰላት على النبي ዱዓውን ያختማል ማለት ነው ከሰለፎች መካከል كان حكيم بن حزام حكيم ابن حزام የሚባል ሰለፊ አላህን በትክክል ያወቀና ፈጣሪውን በትክክል ያመለከ የነበረ يقيم عشية عرفة ذو الحجة 9ኛው ቀን ያቀርባል 100 بدنة 100 ግመል ያዘጋጃል و100 رقبة 100 ባሪያዎችን ከጌታዎቻቸው አስፈቅዶ ገዝቷቸው 100 ባሪያዎችን አረፋ ምሽት አካባቢ 100 ባሪያ ነፃ ያወጣል ያ ሱብሃንአላህ እንዴት እስልምናን እንደተረዱ ዱንያን እንዴት እንደተገበሩ ኢባዳን እንዴት እንደተገበሩ ዱንያን በእጃቸው ይዘው ኢባዳንና የአኺራን ጉዳይ በልባቸው ይዘው በአንድ ቀን 100 ባሪያ አረፋ አመሻሽ አካባቢ 100 ባሪያ ነፃ አወጣ 100 ግመሎችን አዘጋጅቶ አረፋ ጧት ከዒድ ሰላት በኋላ يوم عيد النحر 100 ግመል አርዶ ምስኪኖች ላይ ያከፋፍላል ከዛ በኋላ ጠዋፍ ያደረገ ካዕባን እየዞረ ምን አለ لا اله الا الله حكيم المزحم ነው ይሄን ያለው لا اله الا الله وحده لا شريك له በትክክል በእውነት የሚመለክ አምላክ አላህ በስተቀር የለም لا شريك له ከሱ ጋር አጋር የለም ከሱ ጋር የሚጠራ ከሱ ጋር የሚመለክ አምላክ የለም ወላ ነብዩ መሐመድ ወላ ነብዩላህ ኢሳ ላ መለኩ ሙቀረብ ወደ አላህ ቀረቤታ ያለው እንደ ጅብሪልን ካም ቢሆን አላህ ጋር አምልኮት አይገባውም ይላል ኒዕመ ረቡ ምንኛ ያማረ ጌታ እንዴት ደስ ይላል እሱ ጌታችን መሆን እሱን ለባሪያነት መረጠን እኛም ለጌትነት እንድናመልክ ስለመረጠን ምንኛ ያማረ ነው ትልቅ ደስታ ነው የተሰማው ይሄ ለሐኪም ኢብኑ ሂዛም የተሰማው ለመላው ሙስሊም ግለሰብ መሰማት አለበት ወኒዕመል ኢላህ ምንኛ ያማረ አምላክ ነው ምንኛ ያማረ ጌታችን ምንኛ ያማረ አምላክ ነው አምላክ አድርጎ እሱ እንድናመልክ ለሱ 5 ጊዜ እንድንሰግድ لا اله الا الله ብለን ይሄንን ቃል እንድንጋገም ቁርአኑን እንድንቀራ እስልምናን ባንዲራ ከፍ አድርገን እንድናውለበልብ ስለፈቀደልን ስለመረጠን በጣም ደስ ብሎናል ይላል لا اله الا الله ከዛ ምን አለ احبه ይወደዋለሁ የኔ ጌታ ስለሆነ የኔ አምላክ ስለሆነ ይወደዋለሁ احبه واخشاه ይፈራለሁ ይላል لا اله الا الله ውዴታውንም ፍራቻውንም አንድ ላይ ይዟል ማለት ነው የኛ አላህን ስናመልክ በዚህ እንደ ሁለት ክንፍ ሁለቱም እየፈራን እየወደድን ረህመቱን እየከጀልን ቅጣቱን እየፈራን በዚህ መልክ ነው አላህን ማምለክ የሚገባን ማለት ነው ስለዚህ አዩሃ الإخوة ذو الحجة 9ኛው ቀን فأكثروا فيه الدعاء ማብዛት
ዱዓ ከሰለችን ደግሞ አንድ 2 ሰዓት ረጅም ዱዓ ካደረግን ቁርአን እንቀራለን ቁርአን ደግሞ ከሰለችን ከደከመን እስትግፋር እናብዛ 1 ደቂቃ ዙልሂጃ 9ኛው ቀን ያለ ዒባዳ ያለ ዚክር ያለ ዱዓ ያለ ትላዋ ማለፍ የለበትም ማለት ነው እንደዚሁም ከዙልሂጃ ቀናቶች ከዙልሂጃ 9ኛው ቀን ትሩፋቶች መካከል የውሙል ዒትቅ ሚነ ናር አላህ ጀለ ወዐላ ዙልሂጃ 9ኛው ቀን የውሙ ዓረፋ ባሪያዎችን ነፃ ከእሳት ነፃ የሚላቸውበት ቀን ነው ግን ምን አይነት ባሪያዎች ተውሂድ ያላቸው ኃጢአታቸው የበዛ ቶባ አድርጎ እስትግፋር ያደረጉ ያለ ምንም ጥርጣሬ እናንተ ከእሳት ነፃ ናቸው ይላቸዋል ይላል ማ ሚን የውሚን أكثر من أن يأتيك الله فيه عبده من النار إناتاችን عائشة رضي الله عنها هذه ستستلالف نبي صلى الله عليه وسلم إني بلوال كان يلم كعرفة كان بلاي الله سبحانه وتعالى بارعوچون ببزات كيسات نسأنة مساتاچو كان إلال من يوم عرفة وإنه ليدنو ثم يباهي بهم الملائكة مكناتهم الله سبحانه وتعالى ወደ አረፋ ምድር ይቃረባል የአረፋ ሰዎች አረፋ ላይ የተገኙ ሰዎችን መላእክቶች ኑ እዩት ተመልከቱት አተው من كل فج عميق ከዓለም ምድር እዚህ ተሰብስበው ሰውነታቸው ላበላብ የሆነ በአቧራ የተነከረ ሰውነታቸው የተዳከመ ምንድነው የሚለምኑት ምንድነው የሚከጅሉት እናንተም መስክሩልኝ እኔ ምራቸዋለሁ እነሱንም ዓለም ላይ ያለው ሙስሊም ይለመነኝ ተውባ ያደረገ አረፋ ላይ የተገኘው በትክክለኛው ሌላው ሐዲስ ደግሞ ዓለም ላይ ያለው በሙሉም አላህ ምህረት ለግሳቸዋል አላህ Subhanahu Wa Ta'ala ምህረት ከለገሳቸውና ከእሳት ነፃ ናቸው ከተባሉ ባሪያዎች አላህ ያደርገን እነዚህም ከአረፋ ትሩፋቶቹ መዓረፋና ወይም ዙልሂጃ 9ኛ ቀን ትሩፋቶቹ መካከል የውሙን አቅሰመ አላሁ ቢሂ የውሙ አረፋ 9ኛው ዙልሂጃ አላህ Subhanahu Wa Ta'ala በሱ የማለበት ቀን ነው حين قال جل وعلا في سورة البروج والسماء ذات البروج واليوم الموعود وشاهد ومشهود بلو بعرفة كان ملوال الله سبحانه وتعالى عرفة 9ኛው ቀን ትልቅ መሆኑን ሲገልጽ يوم النبي صلى الله عليه وسلم واليوم الموعود يوم القيامة قالوا وشاهد ومشهود ይሄ ሻሂድ ማለት የዙልሂጃ 9ኛው ቀን ነው መሽሁድ ደግሞ يوم القيامة ነው አሉ ነብዩ አለይሂ الصلاه والسلام እንደዚሁም አዩሃ الإخوة ዙልሂጃ 9ኛው ቀን ዓለም ላይ ያለው ሙስሊም አረፋ ቀን ላይ የተገኘው ወደ አላህ በውስጡ አላህን መፍራት አለበት ማልቀስም አለበት እንባ መልቀቅ አለበት ያ ቀን ወይልሁ في الدعاء دعاء ማብዛት አለበት ደጋግሞ አላህን መለመን አለበት اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إني أسألك الجنة وأعوذ بك من النار اللهم إني أسألك الجنة وأعوذ بك من النار إهن مبزات اللبت ويلح في الدعاء لأنه يوم يرتجى فيه الإجابة الله سبحانه وتعالى دعاء يمقبل لنكنو ويدعو ربه تضرعا وخفيا بوسط الله يفرى راسن زكي ያደረገ ዱንያን ረስቶ ራስን ከእሳት ነፃ እንዳወጣ አላህን መለመን አለበት فالدعاء الخفي اعظم في الادب والتعظيم للرب الكريم ተደብቆ ወደ አላህ ማልቀስ ሰው የማያይበት ያን ቀን ሁሉም አላህን መለመን የከጀለ ሰው ተደብቆ ብቻውን وابلغ في الاخلاص اخلاصም ያመጣለታል ስለዚህ ወይተህ في الذكر والدعاء አረፋ በተለይ ከሰዓት በኋላ በዱዓና በዚክር ቢዚ መሆን አለበት ማለት ነው ምክንያቱም ያ ቀን فإنه ما رؤي إبليس في يوم هو فيه أصغر ولا أحقر ولا أغيظ ولا أدحر من أشية عرفة لا إله إلا الله إبليس عرفة كان قالوا إبليس عرفة كان በጣም የሚዋረድበት ቀን ነው በጣም ወራዳ ዝቅተኛ በውስጡ በጣም የተረገመ መሆኑን ያ ቀን ይሰማዋል አሉ ወላ አግየው በጣም የሚቆጣበት ቀን ነው 9ኛው ዙልሂጃ 9ኛው ቀን ቁጣው እንደሱ ቀን ተቆጥቶ አላ አያቀም አላህ ደግሞ
እንደሱ ቀን በጣም የአረፋ ቀን በጣም ይደሰታል ባሪያዎቹ ከእሳት ነፃነት የሚያገኙ ባሪያዎቹ ምህረት የሚያገኙበት ቀን አላህ ስለሚደሰት መላእክቶች ወርዶ የሚገኙበት ቦታ አረፋን ሸይጣን ደግሞ በጣም የሚቆጣበት ቀን ነው ወላ አድሐር የተረገመና የተራቀ በጣም የተናነሰ ቀን ነው እንደሱ ቀን من أشية አረፋ አማሻሹ አካባቢ የሸይጣን ውደቱን ይከናነባል አንተ ሸይጣን እንዲቆጣ ሸይጣን እንዲዋረድ ከሚያደርጉ ባሪያዎች ከሆንክ أبشر بالإجابة للدعاء لما يرى من تنزيل الرحمة وتجاوز الله من الذنوب عن الذنوب العظام يا الله إذنت يا الله رحمة ከዝናብ በላይ በዝቶ መሬት ሲሸፍን ሲያይ በብዛት ባሪያዎች ከእሳት ነፃ ናቸው ሲባሉ ሲያይ በብዛት የአላህ ምህረት ምእመናን ለምእመናን ሲከፋፈል ሲያይ በጣም ይደነግጣል በጣም ይቆጣል በጣም ትልቅ ውርደት ይሰማዋል ማለት ነው ስለዚህ አዩሃ الإخوة ያን ቀን ለአላህ Subhanahu Wa Ta'ala ባሪያነታችን የምንገልጽበት ለአላህ ተውባችን የምንገልጽበት ለአላህ Subhanahu Wa Ta'ala ምህረቱን የምንቀበልበት ቀን መሆኑን አውቀን እየጾምን ልባችን ንጹህ አድርገን በተውባ ፋይላችን አጽድተን ለአላህ Subhanahu Wa Ta'ala ንጹህ ባሪያ ሆነን ልንቀርብ ይገባል ማለት ነው ኢንሻአላህ አላህ Subhanahu Wa Ta'ala ይህንን ቁርአን አያቶችና የነብዩን ሐዲሶችን عرفا كان أسملكتو سمتو كم تقموا باريوش الله يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا ظلمنا أنفسنا وإن لم تغفر لنا لنكونن من الخاسرين ربنا ظلمنا أنفسنا وإن لم تغفر لنا لنكونن من الخاسرين هذا وصلى الله وبارك وسلم على سيدنا محمد وعلى آله وصحبه أجمعين